ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ስለዚህ በመንፈስ ተመርጬ ነው ያልኩት ነው የምትለው አንተ። ደም ስንሰጥ ቀይ መስቀል ሄደን የማን ደም ነው የሚያድነን? ድንገት አደጋ ቢደርስብን ወላዶች ደም ሲፈስ የማን ነው? የሙስሊም ሊሆን ይችላል። የኦሮሞ ደም የለውም፣ ሃይማኖት የለውም፣ ደም ብሔረሰብ የለውም። ሲኒማ አምፔር አካባቢ አምፔር ተረቶ ነው ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት ነገር ገና ስትነገር ዘሩ እንደዚህ ነው ዘሩ ከሌ ነው ምን መቼም ከእንጉዳይ እየወጣ የለም። ሁሉም የራሱ ዘር አለ። እኔ አንድ ሀሳብ ሳነሳ ትላንት ምን ስትል ነበር የሚለው ለቃሉ ይቅርታ ይደረግልኝና የደደቦች አለቃ ጀዋር መሐመድ ዶክተር አብይ በታሪክ ውስጥ ታይቶ ከሚታወቀው በላይ ምህዳሩን የፖለቲካ ስላሰፋ አንድ ታጣቂ ቢናገረው እንፋለመዋለን። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኦሮሞ የዛሬ 2000 ዓመት ነበረ ብለዋል። ሲስ መሰለኝ በሚነግስበት ሰዓት የጎንደር ከተማ እንግዲህ ለሚሰማው ሌላ ትልቅ ነገር ስላለ ነው የመግባቢያ ቋንቋ ኦሮምኛ ሆነ። አክሱም የሚለው ቃል ራሱ አከሱማ ከሚለው የኦሮሞ ቃል የመጣ ነው። ብልጽግና እኮ እስከ ዛሬ ይዘው ሄደው ባለኮከቡን እኔ ባለኮከቡን አልስማም። በአክሱም ዘመነ መንግስት አዲስ አበባ ውስጥ ታቦት ቤተክርስቲያን የነበረበት ባቢሎን ነው ቋንቋ የተደባለቀው እስከማውቀው ድረስ እምነት ላላቸው ሰዎች። ስለዚህ የኃጢአት ውጤት ነው ራሱ የብሔረሰብ የሚባል ኢየሱስ ክርስቶስ ጌታ ነው የሚል ሐሳብ አነሳና አቶ ታዬ ፕሮቴስታንት ሆነ ወይ? ሰላም ጤና ይስጥልኝ ውዴ ሰላም ቤተሰቦቻችን፣ ሰላምና ፍቅርን ተመኘን። ሰላም ቲዩብ እንግዲህ ከብዙ ጊዜ ቆይታ በኋላ በመምህር ታዬ ቦጋለ ወቅታዊ መረጃ በማቅረብ እንግዲህ ስራዋን በደንብ በይፋ ጀምራለች። እናንተም ገንቢ አስተያየት እየሰጣችሁ ነው። ምን ይቅረብላችሁ፣ ምን እናቅርብ፣ ምን እንስራ፣ ከኛ ጋር አብራችሁ እንድትሰሩ እንፈልጋለን። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ ነው። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ በጣም ብትሰጡን ደስ ይለናል። ስክሪኑ ላይ በሚሄደው ማድራሻ አድርሱን፣ መልሰን አቶ ታዬን እንጠይቃለን። ዛሬ እንግዲህ ከመምህር ታዬ ቦጋለ ጋር ማድረገው የሰላም ቲዩብ የመጀመሪያ ቆይታ የምትወዱት ይመስለኛል። የኢትዮጵያ ጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦቤን እና ከአሚኮ ከአማራ ሚዲያ ኮሚኒኬሽን ጋር ያደረጉትን ታሪካዊ ውይይቶችን ሰፋና ጠለቅ ባለመልኩ ከመምህር ታዬ ቦጋለ ጋር እንወያያለን። እንደተከታተሉ ጋበዝኩ። ተሾመ ነኝ። ሻሎም ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። አቶ ታዬ እንግዲህ በብዙ ጉዳዮች ስንፈልግም በቅርብ በመገኘት በተለይ ሰላም ቲዩብን እንደ ስሟ ሰላማዊ የሆነ ሀሳብ ጥልቅ የሆነ ውይይት ለማድረግ ከኛ ጋር ቆይታ ስለምታደርግ በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ሰላም ቲዩብ በጋዜጠኛ ተሾመ ሽፈራው አማካኝነት ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በየጊዜውም የተለያዩ ታሪካዊ፣ ወቅታዊ፣ ፖለቲካዊ፣ ማህበራዊ ጉዳዮችን ከእናንተ ጋር የማጋራ ይሆናል። እጅግ በጣም ከልብ አመሰግናለሁ። እንግዲህ ከአንተ ጋር ይህንን ውይይት ከጀመረ በፊት ነው የማውቅህ። በሳል ምሁራዊ፣ ወቅታዊ፣ ሚዛናዊ መረጃ ትሰጣለህ። ያው ግን የምትናገራቸው ነገሮች እንደ ተቀባዩ ነው። ብዙ በዝምታ ያለው በጸጥታ ያለው ማህበረሰብ እየተማረ እያየ ይሄዳል። አንዳንዱ ደግሞ ያልተገባ ንግግር ስለሚናገር እንግዲህ ይበል ነው ይባል። አቶ ታዬና ያው በመረጃ በማስረጃ ከታሪካዊ እውነታዎች ጋር ነው የምታቀርበው እንጂ በአቦሰጥ በዘፈቀደ እንዳልሆነ ያው ከምትናገራቸው ከዛም በኋላ ደግሞ ሪፈር የምታደርጋቸው ነገሮች አስረጂ ስለሆኑ ለምንናገረው ነገር ምንም ሀሳብ እንደማይገባ እያወሳው በሰሞኑን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ቀደም ባልኩት ቴሌቪዥን ጣቢያዎች የኢትዮጵያን ታሪክ ቀንብብ አድርገው ተናግረዋል እና ታዝበው ከሆነ እንዴት ጎበኘኸው? መጀመሪያ ስንጀምር እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ታሪክ ዙሪያ ከአማራ ሚዲያ ኮርፖሬሽንም ሆነ ከኦቢኤን ጋር ያደረጉት ውይይት እጅግ በጣም ጥልቀት ያለው በብዙ ንባቦች ላይ የተመሰረተ ታሪካዊ ሰነዶችን በማገላበጥ የቀረበ በአጠቃላይ እንግዲህ በተናገሩ ቁጥር እሳቸው ወይም ደግሞ ሌሎችም በብልጽግናው ጎራም ሆነ በተቃዋሚ ጎራ ያሉ ሰዎች ንግግር ሲያደርጉ እነዛ ንግግሮች ተከትሎ በኢትዮጵያ ውስጥ የተቃርኖ ፖለቲካው ዋልታ ረገጥ እንጂ ወደ መሃል የሚመጣ ስላልሆነ ምንም እንኳን የተለያዩ ትችቶች የተሰነዘሩበት ቢሆንም ንግግራቸው ግን ከጥንተ ታሪክ በመካከለኛው ዘመን ታሪክ አልፈው በዘመናዊ ታሪክና የቅርብ ጊዜያችን ታሪክ ዙሪያ በርካታ ዳሰሳዎች ያደረጉበት ነው። ውይይቱ እጅግ በጣም እንደተለመደው በጣም ፍሬያማ፣ በእውቀትና በጥበብ ላይ ተመሰረተ፣ በእርጋታ የተደረገ ቃለ መጠይቅ ሆኖ አግኝቼዋለሁ።
መልካም። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሰፋ ያለ ንግግር አድርጓል። በተለይ ደግሞ በቅርብ ጊዜ እንግዲህ ከኦቤን እና ከአማራ ቴሌቪዥን ጋር ያደረጉት ታሪካዊ ዳሰሳ አጠር በዚህ እንግዲህ ኢትዮጵያ በዚች አጭር የታሪክ ውይይት ሁሉንም ማንሳት ባይችሉም አለፍ አለፍ ብለው የሰጡን ሀሳቦች አሉ። ከነዛ መሀል እንግዲህ በተደጋጋሚ አንተ እነዚህን ታሪኮች ያው ትተርክልን ነበረ ወይ ደግሞ ታወያየን ነበረ። በተለይ የኢትዮጵያ ነገስታቶችን አወቃቀር እንዴት እንደነበረ ከዚህ ከሸዋ ተነስቶ እስከ ኤርትራ ድረስ ያለውን ሁኔታዎችን የጎንደርን ስርወ መንግስትን እንዴት እንደነበረ የተናገሩት ነገር አለና እነዚህ ታሪካዊ እውነታዎችን እስቲ ፈርጅ በፈርጁ የታሪክ አስተማሪ ስለሆንክ ማስረጃ አድርገን ብትሰጠን። እንግዲህ በኢትዮጵያ ታሪክ ውስጥ በታሪክ የምናውቀው ወይም ደግሞ ዘፈርስ ሂስቶሪካሊ ኖን ስቴት የሚባለው የፑንት ምድር ነው። ኢትዮጵያ የፑንት ምድር አካል ነበረች። እንደ ፑንት ምድር አካልነቷ ከክርስቶስ ልደት በፊት ወደ 2800 ዓመተ ምህረት በድምሮ አሁን ከ4800 ዓመት ወደ 5000 ዘመን ገደማ የኮመርሻል ዲፕሎማሲ ወይም የንግድ ግንኙነት ከግብፅ ጋር ታደርግ ነበረ። ከግብፅ በስተደቡብ ሄደው ነው የሚያደርጉት። የፑንት ምድር ትክክለኛ መገኛ እዚህ ጋር ነው ብሎ ማስቀመጥ ባይቻልም ግብፆች ወደ ደቡብ ከተጓዙበት ርቀት ከሚወስዷቸው እቃዎች ለምሳሌ ፍራንኪንሰንስ ነጭ ዕጣን፣ ሚር ከርቤ እና ሪኖሰረስ ሆርን የአውራሪስ ቀንድ፣ ሊዮፓርድ ስኪን ያነር ቆዳ እና የመሳሰሉትን ስንመለከታቸው እነዚህ ነገሮች በስፋት የሚገኙት ኢትዮጵያ ውስጥ በመሆኑ ኢትዮጵያ የፑንት ምድር አካል ነበረች ከታሪክ አንጻር። ነገር ግን በሀገር ውስጥ በትክክል ታውቆ እንደ መንግስት የተቋቋመ የመጀመሪያው መንግስት ደመተ ይባላል። የታሪክ ጸሐፊዎች ደግሞ ዳማት ብለውታል። የተገኘው ጽሑፍ ደመተ ነው የሚለው፣ ዳማት አድርገውታል። የዳማት መንግስት ከደቡባዊ አረቢያ ክፍል የሚመጣ ስልጣን ነበር የሚጠቀሙት። ልክ አጼ እንደምንለው ሙከሪብ የሚባል ስልጣን ይጠቀሙ ነበር። ከዚህ በኋላ በኢትዮጵያ ታሪክ ውስጥ በሚገባ የሚታወቀውና ከዳማት በኋላ የጎላው የአክሱም ስርወ መንግስት ነው። በነገራችን ላይ ከአክሱም ስርወ መንግስት ቀደም ብሎ ኮሎዬ፣ ከስከሴ፣ መጣራ፣ አዲስ አግለማን፣ ሐውልቲ፣ ሜላዞ የሚባሉ ስልጣኔዎች አሉ። ወደ አክሱም ስልጣኔ ስንመጣ አክሱም የሚለው ቃል ራሱ አከሱማ ከሚለው የኦሮሞ ቃል የመጣ ነው የሚለው አሉ። በጣም ተመራምረው ደግሞ በዚህ ላይ የጻፉት በተለይ ፕሮፌሰር ሰርገው ሀብለስላሴ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ አፕቱ 1270 ኤዲ በሚለው ትልቅ የምርምር ስራቸው ላይ አክሱም የሚለው ቃል ከሁለት ቃላት መጣ ይላሉ። አክ የሚባለው ከኩሽቲክ ቋንቋ የመጣ ነው፣ ውሃ ማለት ነው። ሹም ደግሞ አለቃ ማለት ነው። ስለዚህ አክሱማውያን ጥንት በኋላ ይታወቁ ስለነበር እንደምናውቀው እስከ ህንድና እስከ ቻይና ድረስ ሄደው ይነግዱ ነበረ። በባህር ንግድ በጣም የታወቁ ነበሩና አክሱም ይሄ ነው ትርጓሜው ሲሉ፣ ሌሎች ደግሞ ስለ አክሱም የተለያዩ ነገሮች ይሰጣሉ። አንደኛው አክሱማዊ ከሚባለው ንጉስ የመጣ ሳይሆን አይቀርም የሚሉ አሉ። አክሱም ማለት ሳይት ኦፍ ዳይመንድ የእንቁ መገኛ ነው የሚሉ አሉ። አክሱም ማለት ግሪን ዴንስ ጋርደን ለምለም መሬት ነው የሚሉ አሉ። እንዲህ አይነት የተለያዩ አይነት ስያሜዎች አሉት። እንግዲህ አክሱም ስርወ መንግስትን ስንመለከት አንዷ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት የአክሱም ሐውልት ቅርጽ ነው። የአክሱም ሐውልት ቅርጽ ካየኸው የኦሮሞ ከለቻ፣ ኦሮሞ በገዳ ስርዓት ውስጥ ግንባራቸው ላይ የኦሮሞ አባገዳዎች ወይም አባዱላዎች በተለይ አባገዳና አባቦኮዎች የሚይዙት ነገር ነበር። ሁለተኛው የኦሮሞ አባቦኮዎች የሚይዙት ዘንግ አለ እንደ በትረ ሙሴ አይነት እና እሱን ስንመለከተው ከላይ የተገረዘ የወንድ አካል ከታች ደግሞ የሴት ማህፀን አለበት እና ይሄ የህይወትን ቀጣይነት የሚያሳይ ነው። ከለቻውን በተመሳሳይ ሁኔታ ከላይ የተገረዘ የወንድ አካል ከታች ደግሞ የማህፀን ቅርጽ አለበት። ይህም የህይወትን ቀጣይነት የሚያሳይ ነው እና የአክሱም ሐውልት ያን አይነት ቅርጽ አለ። ተመራማሪዎችም እንደሚያስቀምጡት የአክሱም ሐውልት ከብዙዎቹ ጋር ለየት ብለው አንዳንዶቹ የኩሽቲክ ስልጣኔ ነው ይላሉ፣ ሌሎቹ ደግሞ የሴሜቲክ ስልጣኔ ነው ይላሉ። የአክሱም ስልጣኔ ግን የሴሜቲክ እና የኩሽቲክ ህዝቦች የጋራ ጥምረት ነው። ምክንያቱም አክሱም ሲወድቅ ተክቶ የመጣው የዛጉዌ ስርወ መንግስት እንደምታየው የዛጉዌ ስርወ መንግስት መስራች እሳቸውም ተናግረውታል። ስሙ መረራ ነው የሚባለው። መረራ ወይም መራ ተክለ ሃይማኖት ይባላል። እንግዲህ መረራ የኦሮሞ ስም ነው። ስለዚህ መረራ ወይም መራ ተክለ ሃይማኖት የሚለውን ትይዝና እያልክ መተህ እዛ ውስጥ ምንድን ናቸው አገዎች የዛጉዌ ዳይነስቲ መስራቾች ኩሽቲክ ናቸው፣ ሴሜቲኮች አይደሉም። ስለዚህ የሴሜቲክ ስልጣኔ በአብዛኛው ተጽዕኖ ያሳረፈበት የአክሱም ስልጣኔ የኩሽቲክ ስልጣኔ ወደሚታይበት ወደ
ዛጉዌ ስርወ መንግስት ተሸጋገረ። አሁን እዚህ ለኢትዮጵያን ታሪክ ስንትመለከት የአክሱም ስልጣኔ ማነው የሴሜቲክ ስልጣኔ የሴማውያን የኩሻውያን የኩሽቲክ ስልጣኔ እርስ በርሱ የተዛነቀ አንዱ ከሌላው ጋር እየተሳሰረ የሄደበት መሆኑን ትመለከታለህ። ከዛ በኋላ ደግሞ በ1270 እንግዲህ የዛጉዌ ስርወ መንግስት ከ1150 እስከ 1270 ነው። በ1270 ደግሞ ተስፋ ኢየሱስ የተባለው ሰው ይኩኖ አምላክ ተብሎ እንደነገሰ እናያለን። ከይኩኖ አምላክ በኋላ ባለው ጊዜ ክቡር ጠቅላይ ሚኒስትሩ ያነሱት ነገር አንዱ ምንድነው የኦሮሞ ሰዎች በዛ ውስጥ ነበሩ፣ የኦሮሞ ስያሜዎች ነበሩ የሚለው ለጥያቄ የሚበቃ አይደለም፣ ትክክለኛ ነው 100%። ለምሳሌ ሱስኒዮስን ማየት እንችላለን። በአካፋ ኦሮምኛ ነው ሲሄድ እንዲቀምደድ ቀምደድ የሚል ማለት ነው። ከዛ ደግሞ በዘመነ መሳፍንት ውስጥ ከ1769 እስከ 1855 ያለውን ዘመን ብትመለከት ልክ እንደ ጠቅላይ ሚኒስትር በፓርላመንታዊ ስርዓት ጠቅላይ ሚኒስትሩ ያለው ስልጣን ዋናው ስልጣን ያለው በኦሮሞዎች እጅ ነው ለ67 ዓመታት ከአሊ ጓንጉል ጀምሮ እስከ አሊ አሉላ አሊ ትንሹ ድረስ ያሉት በሙሉ የእጁ ኦሮሞዎች ነበሩ። ሙስሊም ነው ስማቸው አሊ ነው የሚባሉት። የመጀመሪያው አሊ ጓንጉል፣ የኋለኛው ደግሞ አሊ ትንሹ ነው። መሀል ላይ እነ ጉግሳ ሌሎችም እነ ማርዬ በጣም ጠንካራ ሰዎች አሉ ኦሮሞዎች እና አዛዥ ጢን ነው የሚባሉ አሉ። ጸሐፊ ናቸው፣ ብዕረ መልካም ናቸው። አሁን እንደዚህ እያደረግ ስትመጣ ለምሳሌ የኢዮአስ እናት ዋቢ ነው ስሟ፣ ውቢት ብለዋታል። ዋቢ ነው ትክክለኛ ስሟ፣ የተመዘገበ ነው። የኢያሱ ዳግማዊ የዳግማዊ ኢያሱ ባለቤት ናቸው እና ኦሮሞና አማራ እዛ ጋር ተጋብተው የወለዱት ልጅ ኢዮአስ ነበር። ኢዮአስን ራስ ሚካኤል ሱል ሲገሉት ነው ዘመነ መሳፍንት ራሱ የጀመረው። ከዘመነ መሳፍንት በፊትም የነበረውን ጋብቻ ትመለከታለህ ማለት ነው። ከዛ እንግዲህ ይህንን ይዘህ ረጅም ጊዜ ንጉሥ አንጋሽ ሆነው ቆይተው አፄ ቴዎድሮስ ናቸው የመጨረሻውን የእጁ ዳይነስቲ ንጉሥ አሸንፎ ስልጣን የያዙት። እዚህ ላይ እንደው ቱታዬ አፄ ሲኖስ መሰለኝ በሚነግስበት ሰዓት ይላል አንድ ጽሑፍ አንብቤ ነው የጎንደር ከተማ እንግዲህ ለሚሰማው ሌላ ትልቅ ነገር ስላለ ነው የመግባቢያ ቋንቋ ኦሮምኛ ሆነ የሚል አለና የኦሮሞ የጦር አርበኞች የሚታሰርበት ፈረስም አለና ከዚህ ከጎርጎራ ጀምሮ ያለ ታሪካዊ እውነታዎች አሉ። ግን እኛ ሀገር የሚፈለገው ነገር ብቻ ስለሚወራ እኛም ይህን የምናወራው ኦሮሞ አማራ የሚለውን ክፍፍል ለማምጣት ሳይሆን እንደዚህ የተጋመድን ለማለት ስለሆነ እሱ ላይ ትንሽ ብትሄድበት። ይሄ ምንድነው ዋቢ ራሷ ግጭት ቤተመንግስት አካባቢ እየበዛ ሲመጣ 3000 የኦሮሞ ጦረኞች ቤተሰቦቿ መጡ፣ 3000 አባወራ። ስለዚህ እነዚህ 3000ዎቹ ከባለቤቶቻቸው ጋር ነው የመጡት። አንድ ላይ ሚስት ባልና ሚስት ብቻ ብትወስድ 6000 ይሆናሉ። በትንሹ 3 ኦሮሞ አለ ብለህ ብትወስድ ቤት ውስጥ ልጆች አሉ ብለህ ብትወስድ 15000 አካባቢ ይሆናሉ። እነዚህ 15000 የኦሮሞ ቤተሰቦች ጎንደር ደብረታቦር አካባቢ ሙሉ በሙሉ አሲሚሌት አድርገው አማርኛ ለምደው አማራ ሆነዋል። ስለዚህ በኢትዮጵያ ውስጥ ስትመለከት ይህንን እኮ እንደው ያው ካልጠመምን ጥናት አይጠይቅም። ጋዜጠኛ ተሾመ ሽፈራውን አይቼህ እኔን ሰው አይቶ በምንም ተአምር ያንተ ብሔረሰብ ምን እንደሆነ የኔ ብሔረሰብ ምን እንደሆነ መናገር አይችልም። እኛ እስከምንናገር የዘር ሐረጋችን እስከምንቆጥር ድረስ ጋና ቢመጣስ በቀላሉ እንለየዋለን። ካሜሩንም ይምጣ፣ የመግሪብ አረብ ስቴትስ የሚባሉ በርበሮችም ይምጡ፣ ግብፃውያንም ሱዳኖችም እንለያቸዋለን። እንደው ድንበር ላይ አንዳንድ ይሄ የድንበር ጉዳይ ሌላ ነው፣ እሱ ራሱን የቻለ ግን በአብዛኛው የኢትዮጵያን ሕዝብ ስትመለከተው መልኩ አንድ አይነት ለምን ሆነ? አንደኛ ከቁመት አንጻር አሁን ቻይናዎች አጫጭር ናቸው። የሞንጎል ሰው ዘሮች፣ ጃፓኖች፣ ኮሪያዎች ተመሳሳይ ናቸው። ጥቁሮች ተመሳሳይ ናቸው። መለየት ራሱ አንችልም። ኬት ከካሜሩን የመጣው ከናይጄሪያ ምናምን የሚለውን። ኢትዮጵያ ስትመጣ ግን የተለየ ቀለም አለ። ለምሳሌ በእኛ አገላለጽ በዓለም ባለው የከለር ክፍፍል አይደለም። በእኛ አገላለጽ ጥቁር አለ፣ የቀይ ዳም አለ፣ ጠይም አለ፣ ቀይ አለ። በእኛው አገላለጽ ሁሉም ብሔረሰብ ውስጥ ለምን ይሄ ሆነ ስትል ኩሽቲክ፣ ሴሜቲክ፣ ኦሞቲክ እንደመሆናችን መለያየት ነበረብን። ግን ወደ አንድ አይነት ኦልሞስት የመጣንበት ጉዳይ ይሄ ስለሆነ በሚገባ በጥሩ ሁኔታ ግንኙነታችን የጠነከረ እንደሆነና ኢትዮጵያውያን በሰፊ ሁኔታ የተጋመድን ከሰሜን ወደ ደቡብ፣ ከደቡብ ወደ ምስራቅ፣ ወደ ሰሜን ወደ ደቡብ ግንኙነት ነበር። አሁን ብዙ ሰዎች ሚስ የሚያደርጉት ነገር ኢትዮጵያውያን የተዋሃድንባቸው መንገዶች በጣም ብዙ ናቸው። አንደኛ የፖለቲካ ጋብቻ ነው። ሌላ ተው አፄ ዘርዓ ያዕቆብ ያገቡት እኮ የሀዲያውን ገራድ ማለት ንጉስ እንደማለት ነው። የሀዲያውን ገራድ ልጅ አግብተው ነው እሌኒ የተባለችው። ሙስሊም ናት።
እንግዲህ እዛ ጋር ክርስትና ተነስታ ነው ይባላል እንጂ ሌላ አባቷ ንጉሱ ሙስሊም ነው። ባይዘወይ ሁለት አይነት እንትኖች አሉ። አንዳንዶች ሙስሊም ነው ይላሉ፣ አንዳንዶች ደግሞ ትራዲሽናል እምነቶች አሉ። ኢትዮጵያ ባህላዊ እምነቶችን ተከታይ ናቸው ይባላል። እዛ ላይ ያላገኘሁት ሪፈረንስ ለወዳጆቼ ማጋራት አልፈልግም፣ ግን እሷ አለች። በጣም በርካታ የፖለቲካ ጋብቻዎች አሉ አንዱ። ሁለተኛው በጣም ያስተሳስረን ነገር ንግድ ነው። እስልምና በኢትዮጵያ ታሪክ ውስጥ ማለት ንግድ ማለት ደግሞ እስልምና ማለት የሆነበት ሁኔታ እንዳለ ታያለህ። ስለዚህ አሁን የንግዱ እንቅስቃሴ ሰሜን ኢትዮጵያ ላይ ጀበርቲ የሚባሉ ነጋዴዎች አሉ። እነዚህ ጀበርቲዎች ረጅም መንገድ ይሄዳሉ። ይሄ ሲራራ ነጋዴ የምንላቸው በእንግሊዝኛው ካራቫን ትሬደርስ የሚባሉ ረጅም ርቀት ንግድ መሄደዋሉ። በሚያርፉባቸው ቦታዎች ይወልዳሉ፣ ይጋባሉ። ለምሳሌ ስለ እስልምና ያነሳውልህ እስልምና የተስፋፋው ከንግድ መስመሩ ጋር ተያይዞ የሚሸከሙላቸውን ሰዎች የሚያርፉባቸው ቦታ የሚያገባቸውን ባለቤቶች እየቀየሩ በዛ ሂደት የሙስሊም ቤተሰብ ተፈጠረ። ቤተሰቡ እያደገ ሲመጣ የሙስሊም ማህበረሰብ ተፈጠረ። እነዚህ የሙስሊም ማህበረሰቦች ወደ ሙስሊም ሱልጣኔቶች እያደጉ መጡ። የሙስሊም ሱልጣኔቶችን ደግሞ በስፋት ኢትዮጵያ ውስጥ እናገኛቸዋለን። ሌላ ወደ ኬንያ ድንበር ላይ ሰፈር የሚባሉ ቦረና አካባቢ የሚነግዱ ነጋዴዎች አሉ። እነዚህ በረጅም ርቀት ንግድ ይሄዳሉ። አፍቃላ የሚባሉ ደግሞ ከደቡብ ምዕራብ ኢትዮጵያ አካባቢ የሚመጡ የአፍቃላ የኦሮሞ ነጋዴዎች አሉ። እነዚህም ረጅም መንገድ ይሄዳሉ፣ ጋብቻ ይመሰርታሉ። ቅድም የነገርኩ አንዱ ይሄ ነው። ሁለተኛው የህዝብ እንቅስቃሴ አለ፣ ንቅናቄ አለ። ብዙ ጊዜ ወረራ ምናምን የሚሉት ነገር አለ። ወረራ ሳይሆን መላው ዓለም የተመሰረተው በታሪካዊ መገፋፋት ውስጥ ነው። እኛ ሀገርም ይሄ ታሪካዊ መገፋፋት ስለነበረ ያሸነፈው ከሌሎቹ ጋር እየተዋሃደ የራሱን ባህል፣ ቋንቋ የመሳሰሉትን ነገሮች እያመጣ ለምሳሌ ጋፋት የሚባለውን ማህበረሰብ ትፈልገው አታገኙም። ጋፋት የተወሰነው አማራ ሆኗል፣ የተወሰነው ኦሮሞ ሆኗል። በጣም በርካታ እየጠፉ ያሉ አሁን ዛይ አካባቢ ያሉት ማህበረሰቦች ዛዮች ዘዋይ አካባቢ ባቱ በመጥፋት ላይ ናቸው። ብዙ አሉ በመጥፋት ላይ ያሉ እንትኖች አሉና ይሄንን ስትመለከት ውህደቱ በጣም ሲበዛ ሰፊ ነውና ኢትዮጵያውያንን መለየት እስከሚከብድ አሁን አዲስ አበባ አንድ አዳራሽ ውስጥ ወይም ደግሞ ወስደህ ጎንደር አካባቢ አዳራሽ ውስጥ ምንም ሳትናገር አዳራሹን ከኋላው አዲስ አበባ የሚል ጽሑፍ ብጽፍበት ከኋላ ኦሮሞ ብለህ ብጽፍበት ሁሉም ሰው ኦሮሞ ናቸው ብሎ ነው የሚያምነው። ነገር ግን ግብጾችን አምጥተህ ኦሮሞ ብለህ ከኋላ ብጽፍ ነው እነዚህ ኦሮሞዎች አይደሉም ይላል። አሁን ይሄ የመስተጋብራችን ውጤት ነውና ብዙ መጥቀስ የሚቻሉ የጋብቻ ግንኙነቶች አሉ። እነሱም በዚህ መልክ ማየት የአፄ ምኒልክን እናት ማየት እንችላለን። ኦሮሞ ናቸው እና አንዳንድ ሰዎች ይከራከሩኛል። እረ ኦሮሞ አይደሉም፣ እንደውም አንድም የታሪክ ሰው በጣም ቆንጂዬ ደስ የሚሉ የጎጃም ሰው ናቸው ማስረጃ አለኝ ብሎ መጣ። እንግዲህ ኃይለ መለኮት እኛ በምንለው ቆንጂዬ የሚባሉ ውብ የሚባሉ ናቸው። ለወንድ ውብ ነው መሰል የሚባለው በጣም ውብ ናቸው። አፍንጫ ሰልካካ፣ ከንፈራቸው መለስ ያለ ምናምን ናቸው። እናታቸው የጎጃም ቆንጆ ከሆኑ እነሱ እንደሚሉት ቆንጆ በእይታ ጥቁሩ ምናምኑ ቆንጆ አይደለም፣ አፍንጫው ደፍጥጥ ያለው ቆንጆ አይደለም የሚለውን አልገዛም። ውበት ጭንቅላቱ ስለሆነ ያለው። ዞሮ ዞሮ ግን ምኒልክ የሚመስሉት ከሁለት ሰዎች ተፈጥረው መቼም ድንችና ድንች አዳቅለህ ቲማቲም አታገኝም እና የተለየ ጠቆር ያለ መልክ ነው ያላቸው። ከዚያ አኳያ ስትመለከት ብዙ አይነት የጋብቻ ግንኙነቶች በሙሉ የነዚህ ፖለቲካል ማሬጅ የምንላቸው የንግዱ፣ የጦርነት እንቅስቃሴው፣ የከተሞች መመስረት እያደገ መምጣት ውህደቱን የበለጠ እንዳጠናከረው ማየት ይቻላል። መልካም። እንደው ይህን ስታነሳልኝ አንዴ ቄስ ግርማ ዘውዴ ጋር ውይይት ሳደርግ ስለ ኦነግ መሪዎች አነሱና አብዛኞቹ ትክክለኛ የዘር ሐረጋቸው ከአማራ ብሔረሰብ የተዋለዱ እንደሆነ ወደኋላ ሲኬድ ታሪክ ተነግሯል። የኦነግ መሪ የአማራ ማህበረሰብ ሆኖ በደም ስታየው ለማይመስል ይመስላል እና ከነ ፕሬዚዳንት ነጋሶ ጊዳዳ የአባቶቻቸው ታሪክ ወደኋላ ተሄዱ። ይህንንም ስናይ የኛ መስተጋብር ማንም ዛሬ እንደፈለገው ሊበጥሰው እንደሚፈልጉ አይደለም። አልበጠስም የሚያለው ውህደቱ ቀላል አይደለም። ያው የእግዚአብሔር ቃል እንደሚለው ነብር ጅንጉርጉርነቱን ኢትዮጵያዊ ደግሞ መልኩን አይለውጥም እንደሚለው ማለት ነው። መልካም አቶ ታዬ፣ እንደው ስለ ቋንቋ ስብጥር እናወራ። በዚህ ስለ ቋንቋ ስብጥርን እንዴት ትገልጸዋል? ኢትዮጵያ ውስጥ ያሉትን የቋንቋዎችን ጉዳዮች። እንግዲህ በአፍሪካ ውስጥ አጠቃላይ 4 መሰረታዊ ፕሮቶ ላንጉዌጅስ የሚባሉ አሉ፣ ወይም ደግሞ ሱፐር ላንጉዌጅ የሚባሉ አሉ።
ዋናዎቹ ማለት ነው። ኒጀር ኮንጎ፣ ናይሎ ሳራን፣ አፍሮ ኤሽያቲክ እና ኮይሳን ተብለው ይጠራሉ። ኮይሳን የሚባለው ኮይኮይ እና ሳን የሚባሉ አሁን ድሮ ሆቴንቶትስ እና ቡሽሜን የሚባሉ ናቸው። ወደ ደቡብ አፍሪካ ያሉ ናቸው። ኒጀር ኮንጎም በኒጀር እና በኮንጎ ወንዝ ዙሪያ ያሉ ናቸው። ኢትዮጵያ ውስጥ 2 አይነት የዘር ግንዶች አሉ ከአራቱ አፍሪካ ውስጥ ከሚገኙት ከአራቱ አንዱ አፍሮ ኤሽያቲክ የምንለው ነው። 3ቱ ከኢትዮጵያ ውጭ ናቸው። እነሱን እንተዋቸውና ኢትዮጵያ ውስጥ ያሉትን አፍሮ ኤሽያቲክ ስታይ ሴሚቲክ፣ ኩሺቲክ እና ኦሞቲክ ላንጉዌጅ የሚባሉ አሉ ኢትዮጵያ ውስጥ። ከናይሎ ሳራን ወገኖች ደግሞ እነዚህ ወደ ቡሽማን ምንድነው ወደ ቤንሻንጉል ጉሙዝ ወደ ጋምቤላ ያሉት ደግሞ እነሱ ራሳቸውን ችለው 2 የዘር ግንዶች አሉ። ኮማን የሚባሉ እና ቻሪናይል እና ኮማን ይባላሉ እነሱ። ስለዚህ 5 ናቸው። ቻሪናይል፣ ኮማን፣ ሴሚቲክ፣ ኩሺቲክ እና ኦሞቲክ ናቸው። አሁን ስንመለከት ኢትዮጵያ ሴሚቲክ የሚባለው ትግረ፣ ትግራዋይ፣ አማራ፣ አደሬ፣ አርጎባ፣ ጋፋት፣ ጉራጌ፣ ስልጤ ናቸው። ግን ትግረ ወደ ኤርትራ ውስጥ ያለ ቋንቋ ነው። ኩሺቲክ ደግሞ ኦሮሞ፣ አፋር፣ ሶማሌ ወዘተርፈ ናቸው። እንደውም አንድ ፕሮፌሰር ሕዝቅኤል ገቢሳ አለ። ያው የሀሳብ ልዩነትን አንዳንድ ጊዜ መቀበል ነውና ምን ብሎ ሲናገር ነበር? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኦሮሞ የዛሬ 2000 ዓመት ነበረ ብለዋል የሚል አነሳና ለመሆኑ ኦሮምኛ ቋንቋ ራሱ የዛሬ 2000 ዓመት አለ ወይ የሚል ነገር አምጥተዋል። ፕሮፌሰሩ ጥሩ ነው ያነሳው ሀሳብ፣ ግን በዓለም ላይ 7000 ቋንቋዎች እንዳሉ ወደ 6100 የሚሆኑት በቃ 7126 ምናምን ቋንቋዎች አሉ በዓለማችን ላይ እና የድሮ እንኳን መጽሐፍ የሚያዘጋጁ ሰዎች በከሪኩለሙ ላይ ተመስርተው በሲለበስ ላይ ተመስርተው ቴክስት ቡክ የሚያዘጋጁት የታሪክ ሰዎች ናቸው። ታሪክን እና ሳስተምረው ነበረ በደርግ ሰዓት። የሚገርም እዛ ላይ የኢትዮጵያን ሰዎች አቀማመጥ ሲያመጣ ነባር ህዝቦች ይልና የሱዳን ጥቁር ዘርና ቡሽማኖድ ይላል። ከዛ የዛሬ 4000 ዓመት በፊት ባሪያና ኩናማ በቅደም ተከተል ቤጃ፣ አገው፣ ሲዳማ እና ኦሮሞ፣ አፋር፣ ሶማሌ ገቡ ይላል ወደ ኢትዮጵያ። ኦሮሞ፣ አፋር፣ ሶማሌ ብሎ ነው የሚያስቀምጠው ቴክስት ቡኩ። እነዚህ መጽሐፍ አዘጋጆች ሪፈረንስ አላቸው፣ አጣቃሽ መጽሐፍት አላቸው። ከዛ ደግሞ የዛሬ 3000 ዓመት ሀበሻትና አጋዚያን ገቡ ይላል። እነዚህ ሀበሻትና አጋዚያን ከሌሎች ህዝቦች ጋር ባደረጉት ግንኙነት አሁን ሴሜቲክ ቅድም ያልኩ እነሱ በተለየ መልክ መጡ እንጂ ሲገቡ ሀበሻትና አጋዚያን ይባሉ ነበር ይልሃል። ከዚህ አንጻር የቋንቋውንም አጠቃላይ ሂደት ስንመለከት የተለያዩ ማህበረሰቦች የተፈጠሩት ከነባር ህዝቦች ጋር ባደረጉት መስተጋብር እንደሆነ ያነሳልና ምንም ሳንሻማ ሳንል ቋንቋዎቹ ተቀራራቢ መሆናቸውን ታያለህ። አሁን ለምሳሌ ግዕዝ ወስደህ ግዕዝ አማርኛና ትግርኛ ክርክር አለው። አንዳንዶቹ ግዕዝ ቀድሞን የመጣው ከሱ ውስጥ ነው ትግርኛና አማርኛ የወጣው የሚሉ የሊንጉዊስት አሉ። በሌላ በኩል ደግሞ የለም አማርኛና ትግርኛም በተመሳሳይ ከግዕዝ ጋር አብረው የነበሩ ናቸው የሚል አሁንም ባለው የቋንቋ ዲፓርትመንት አዲስ አበባ ዩኒቨርሲቲም ሙግቱ እንደቀጠለ ነው ያለው። የተለያዩ ጥናቶችም አሉ። እንደው አንድ ትንሽ መነሻ ብሰጥህ አሁን እኔ ግዕዝ ብናገር ትግርኛና አማርኛ የሚችሉ ሰዎች ይሰሙታል። ለምሳሌ ንዑ፣ ስሙኒ ወንግርክሙ፣ ኑ ስል ኑ ነው። ስሙኒ ስሙኝ፣ ወንግርክሙ ልንገራችሁ፣ ኩልክሙ ሁላችሁም፣ እለተፈርህዎ የምትፈሩት ለእግዚአብሔር እያለ ይሄዳል። ኦሮምኛና ሶማሊኛን ደግሞ ስትወስድ ቁጥር ብንወስድ ኦሮሞ ቶኮ ሲል ሶማሌ ካው ይላል። አስቀድሜ የምናገረው የኦሮሞ ነው፣ ቀጥሎ የሶማሊኛ ነው። ስለዚህ መጀመሪያ ምንድን ነው ያልኩት? የኦሮሞ ቶኮ ኮው፣ ለማ ለቦ፣ ሰዲ ሰዳህ፣ አፉር አፈር እያለ ይሄዳል። አሁን ቶርባተማ ሲል ቶዶባተን ይላል። ሰዴተማ ሲል ሰዴተን ይላል። ሰገልተማ ሲል ሰገልሸን ይላል። ኩማ ሲል ኦሮሞ ኩን ይላል ሶማሌ። አሁን እነዚህ ቋንቋዎች በዚህ አይነት እንትን ውስጥ ነው ያሉት እና ከዛ ደግሞ ወደ ውስጥ እየገቡ በጣም እየጠነከሩ ሲመጡ አንድ ቶን ሌዊስ የሚባል ኔዘርላንዳዊ ቦረና ውስጥ 27 ዓመት በመቀመጥ አዳ ቦረና የሚል ኢንሳይክሎፒዲያ የሚመስል ከመዝገበ ቃላት ሰፋ ያለ አንዷን ቃል በ2-3 ገጽ የሚገልጽበት ሁኔታ አለ። እሱ አውጥቷል እና እዛ ላይ ስንመለከት ከኬንያ ቋንቋዎች ከሶማሊኛ ከተለያየ ቦታ ቦረና ውስጥ የገቡ ቃላት አሉ። ወለጋ ስትሄድ ከደቡብ የገቡ ቃላት አሉ። እንደውም አንዳንድ ጊዜ እኮ ስሞች ራሱ ማይገናኙበት ሂደት አለ። ኦሮሞች ሆኑ እዚህም ኦሮሞ እና ሸዋ ያለው ጎጃም ውስጥ ላታገኘው ትችላለህ። ለማንኛውም የኢትዮጵያ ቋንቋዎች እና አብረህ ያነሳልኝ ነገር ኢትዮጵያውያንን መለየት የማይቻልበት ትልቁ ነገር ይሄ ብቻ አይደለም። መጋመዳችን የቋንቋ ግንኙነታችን ብቻ አይደለም። በዋናነት
አብረን ለሀገር መስዋዕትነት ከፍለናል። አባቶቻችን ይህን አገላለጽ ወደዋለሁ። ዳዋ ጥሰው፣ ጤዛ ልሰው፣ ድንጋይ ተንተርሰው፣ ከአንድ ማዕድ ተቋድሰው፣ አንዳንድ ጊዜም ቆሎ ተጎራርሰው፣ ደማቸውን በጋራ አፍሰው የጋራ ደም ተቀላቅሏል። ኢትዮጵያን በሁሉም አቅጣጫ ብትሄድ የሁሉንም ደም ታገኘዋለህ። በሶማሊያ ጦርነት ጊዜ መላው ኢትዮጵያ ሄዶ ፊልቱ ላይ ያልተነገረላቸው ድሎች አሉ። ኦጎባድል አሁን ከካራማራ ድል አይተናነስም። ካራማራ ስትሄድ ደግሞ ሶማሊ ውስጥ ከሶማሊ ተወላጆች ጀምሮ መላው ኢትዮጵያዊ ደሙን እዛ ጋር ታገኛለህ። ይሄ የነገርኩ የኦጎባድልም ወደ ሶማሌ የሚጠጋ ቦታ ነው። ሰሜን ላይ ባደመ ጦርነት ጊዜ በቅርብ ከኤርትራ ጋር ባደረግነው፣ ከአድዋ ጋር ቀድሞ ባደረግም ጦርነት፣ በጉንዲት በጉራ በተለያዩ ጦርነቶች ውስጥ ታገኘዋለህ። ስለዚህ እሱ ብቻ ሳይሆን የበለጠ የሚያዋህደን ያለ ሃይማኖት ልዩነት፣ ከአንዱ ጋር በሃይማኖት ስንለያይ በብሔረሰብ እንገናኛለን፣ ከአንዱ ጋር በብሔረሰብ ስንለያይ በሃይማኖት እንገናኛለን። እንደገና ከዚህም ባለፈ መልኩ ደግሞ በጋብቻ አንዱ ከአንዱ ጋር ደግሞ የተሳሰርና ብሔረሰቦች የተዋህዱ ይመጣሉ። ስለዚህ ቋንቋን ከምን ጋር እያይዤ ነው ማነሳው? አጠቃላይ የማስተሳሰሪያ ገመዳችን ሆኖ በጋራም ይወሰደናል ብዬ ነው የማስበው። መልካም። በአጋጣሚ ያንተን ቤተሰቦች በአንድ ሚዲያ ላይ እኔ ጋርም ተናግረዋል። ውህድ ቤተሰብ እንደሆን ሁለቱንም ቋንቋ እንቀላጥፈ የምትናገር ማለትም ኢትዮጵያ ውስጥ ያለው የእንግሊዝኛውን ሌላውን ሳልጠቅስ ማለት ነው እና ቤተሰቦች ማሳያም ሊሆን ይችላል ብዬ ነው። ለሁለቱም ታሪክ ቅርብነ የሁለቱንም ታሪኮች ጠንቅቀህ ታውቃለህ። ማህበረሰቡ አንድ እንደሆነ ነው ብዙ ጊዜ የምትናገረው። ግን ያው አንድ እንደሆነ ስትናገር ልዩነትን የሚያቀነቅኑ ሰዎች እንደ ታሪክ በራዥ አድርገው ሊያወሩ ይፈልጋሉ እና ወይ ደግሞ አውቁ ቢያወሩ መልካም ነው። ግን አብዛኛው መረጃና ማስረጃ በሌለው ተራ ስም ማጥፋት ሆኖ አይቼዋለሁ እና እዷት ታዬ ላስቅ፣ ሁለት ቋንቋ ትናገራለህ፣ ኦሮምኛ፣ አማርኛ ጠንቅቀህ። እስቲ እዛ ጋር ምን መሰለህ፣ አሁን ትልቁ ጃርቶች ለምን ይጮሃሉ የሚል አንድ ተረት አለ። ጃርቶች አሁን አንድ ልጅ ድምፅ ሰማ፣ የጃርት ድምፅ የመጀመሪያውን ሲሰማና ከአባቱ ጋር ውይይት ያደርጋል እና ይሄ ምን ሰማው የምን ድምፅ ነው አለው። ጃርቶች ናቸው። ከዛ ጃርቶች ለምን ይጮሃሉ ሲባል አባትየው ምን አለው? አይተህ ከሆነ አለው ስንዘራ ጮኸዋል፣ ስናጭድ ጮኸዋል፣ ስናስገባህ ጃርት የሚጮኸው አይሰራም፣ ጃርት ባህሪው። ስለዚህ ስትዘራም ይጮሃል፣ ስታጭድም ይጮሃል፣ ስትወቃም ይጮሃል። ምክንያቱም ጃርት መጮህ ከጀመረ ግን ፍሬ አለ ማለት ነው፣ ምርት አለ ማለት ነው። ብዙ ጊዜ ማነሳው አለ ዴል ካርኒጅ የሚባል ሰው ማንም ሰው የሞተን ውሻ አይደበድብም ይላል እና በማነሳቸው ሀሳቦች ዙሪያ ኢቭን አንዳንድ ጊዜ በሀሳብ እንኳን እንትን ካልክ ግጭት ያስነሳል። እኔ ለምሳሌ አሁን የሚታይ ነጌሌ ቦረና የሚባል ከተማ አለ። በጣም ትልቅ ከተማ ነው። የረጅም ጊዜ ታሪክ ያለው በደርግ ጊዜ የአስተዳደር አካባቢ ዋና ከተማ ነው። በኃይለ ሥላሴ ጊዜ የአውራጃ ዋና ከተማ ነው። እስካሁንም የዞን ከተማ ነው። ትልቅ ከተማ ነው። በጣም በርካታ ሰዎች ይኖሩበታል። ከ100 ዓመት በላይ እድሜ ያለው። ስለዚህ የእኔ ቤተሰቦች ይታወቃሉ። የሚገርም እዚህ ጋር ሌመን አሉ ቤተሰቦቼ፣ የውላ የሚባል ቦታ ጎጃም አሉ፣ ቦረና አሉ እና እኔ ቤተሰብ ጋር ብትሄድ አንዷ እህቴ ከምባታ ነው ያገባቸው። ብዙ ጊዜ ያነሳዋል። የእኔ ባለቤት ጉራጌ ናት። የወንድሜ ባለቤት ስልጤ ናት። የእህቴ ባለቤት አማራ ነው። እንደው ዝም ብሎ አንድ አራቱን እንኳን ባነሳ እንደገና ከራሴ ቤተሰብ ደግሞ ኦሮሞ ከኦሮሞ የተጋባሉ እና እዛ ጋር ስገልጽ አንድ ቦታ ያለ ስህተት ወሰዱና እንትን አሉ። እናቴ ፒውርሊ 100% ኦሮሞ ናት። 100% ኦሮሞ ናት። ደሱ ኦዳ ትባላለች። የቤተሰቦቿ አሉ። አባቴ ደግሞ ግማሽ ኦሮሞ ግማሽ አማራ ነው። እነዚህ ስለዛ አካባቢ ስላሉ ሊቃውንት ታውቃለህ፣ ከወለጋ ሄደው ጎጃም አካባቢ ጋር ብቻ የሚመሰርቱ ምን የሚለዋሉ እና ያንን ካነሳው በኋላ ትልቁ ችግር ሀሳብህን ትተው ብሔረሰብ ላይ መንጠልጠል ትርጉም አልባ ነው ለእኔ። ምክንያቱም የኔ ሀሳብ ሁልጊዜ አይተህ ከሆነ ኢትዮጵያዊ ነኝ፣ ሰው ነኝ። ነገር ግን ደግሞ ከዛፍ አልተላጥኩ። አይደንቲቲን የኔን ማንነት የሚገልጽበት የራሴ መነሻ አለኝ። ነርቸር የሚባል አለ። ኔቸር ሳይሆን ነርቸር፣ ተወልደህ ያደግክበት ባህሉንም ወጉንም ህጉንም ሁሉንም ነገር ያጠናህበት ነገር አለ። አንዱ ከሱ ጋር አያይዘህ ልታይልኝ ትችላለህና ኢትዮጵያውያንን አጠቃላይ የመገመዳችንን ምስጢር በደንብ አድርገህ ከተመለከትከው ከዛ እልፍ ያለ ነገር ነው ያለው። እንግዲህ አስበው፣ አንዳንዴ በዚህ መልክ ባልገልጸው ደስ ይለኛል፣ ግን መሐመድ የክርስቲያን ስጋ ቤት የሚባላል ወሎ ውስጥ እንግዲህ አስበው። ስለዚህ አንዳንድ ጊዜ አንዱ ከአንዱ ጋር ያለውን መስተጋብር ስታይ የቅዱስ ራጉኤልና ለኢትዮጵያውያን መንገድ ይከብዳል።
ስለዚህ እኔ ጋር ግን ምንድነው በዚሁ አጋጣሚ ብነግርህ እኔ ጋር አሁን ጫጫታ የሚበዛበት ምክንያት ጫጫታው ማስረጃ ስላጡ ነው። አሁን ስም አልጠቅስልህም እንጂ ታዋቂ ፖለቲከኞችን በአንድ ወቅት የተናገሩትን በሌላ ወቅት ይጋጭና ሁለቱን አያይዘው ያቀርባሉ። እኔ ጋር ግን እሱም ማቅረብ አይችሉም። ለምሳሌ አሁን ማህበራዊ ሚዲያ አለኝ ፌስቡክ 326 ተከታዮች አሉት። እሱ ላይ ጽፌያለሁ። ምንድነው ያስቀመጥኩት? እንዴ ጠቅላይ ሚኒስትሩን ትቃወም አልነበረም ወይ የሚሉት ብልጽግና ውስጥም ያሉ ከብልጽግና ውጭ ያሉ ሰዎች ሁለቱም ጋር ተመሳሳይ ጩኸት አለ። ስለዚህ ምን አደረግኩ? ጠቅላይ ሚኒስትሩ የመጡት 2018 ነው። የልደታቸው ቀን ደግሞ በአጋጣሚ ነገር ነው። 2018፣ 2019፣ 20፣ 21 አሜሪካ ልወጣ ትንሽ እስከሚቀረኝ ድረስ ስለ ጠቅላይ ሚኒስትሩ የጻፍኩት 80 ስለ መከላከያና ስለ 80 ሊንኮች በአንድ ሊንክ ውስጥ አስቀምጡ ሰበሰብኳቸው እና ከላይ ያለ አሁን እኔ ጋር ገብተህ ብታይ ታየዋለህ። አንድም ቦታ ላይ ከጠቅላይ ሚኒስትሩ ጋር የተቃረምኩበት ጊዜ የለም። ወደ 1000 የድጋፍ እንትኖች አሉ። ግን ሀሳብ ሁለት የሚሆኑ ቦታዎች ላይ የሀሳብ ልዩነት አምጥቻለሁ። ይሄ ደግሞ በጣም ጤናማና ሰዋዊ ነገር ነው። ኢቨን እሱን ማውጣት አይችሉም። ቆይ አልገባኝ። ሲጋደሉ ሲገሉ እኮ የነበሩ ሰዎች በአንድ ሳይድ የነበሩ እንደው ይቅርታ አድርግልኝ ቀላሉ ክቡር አቶ ጌታቸው ረዳን ማንሳት እንችላለን። በሀሳብ ልዩነት ሀሳብ መስጠት ብቻ እኮ አይደለም፣ ወጣቶችን በማስተባበር እጅግ ደም አፋሳሽ ጦርነት ያየንበት ነው። ግን ክቡር ጠቅላይ ሚኒስትር አብይ አህመድ እሳቸው ለሀገር ይጠቅማሉ ብለው ልበሰፊ ሆነው ጠርተው አብረው ሲሰሩ እኮ በእኛ ዘመን በአይናችን ያየን። ይህንን ባየንበት ሁኔታ አንተን እያነሱ እንዲህ ነው ማለት ተገቢ ነው አይደለም። ልዩነት አለ። ዛሬ የሚደግፍ ሰው ይቃወማል፣ ነገ የሚደግፍ ሊቃወም ይችላል። ጤነኛ አካሄድ ነው። ግን ይሄ ምንድን ነው ለማሸማቀቅ መሄድ እንዳልኩ ሀሳብን በሀሳብ ማሸነፍ ሲገባ እኛ ሀገር ገና ስትናገር ዘሩ እንደዚህ ነው ዘሩ ከሌ ነው ምናምን መቼም ከእንጉዳይ የወጣ የለም። ሁሉም የራሱ ዘር አለው። ሁሉም ለራሱ ዘር ደግሞ ያከብራል፣ ይወዳል። እኔ ትልቅም ትንሽም ዘር የሚባል አላምንም። ብዙም ሰፊም ስለሆነ አይደለም። ሁሉም ለሀገር እንደየ ማህበረሰብ ትልቅ ነገር ሰርቶ እኔ በጣም ምሳሌ ነው የምጠቀመው። ለምሳሌ የኦራጌ ማህበረሰብ አለ። በንግዱ ማህበረሰብ መርካቶን የኢትዮጵያን ኢኮኖሚ ተሸክሟል ስናየው ማለት ነው። ስልጤም አለ፣ ሀደሬም አለ። እንደው ዝም ብለህ ስታነሳው ኢትዮጵያ የተዋቀረችው እነዚህን በዘነጋ መንፈስ መሆን የለበትም። ይሄ ሊትራሊ የምናየው ነው። ከኢኮኖሚ ብታወጣው ያንን ማህበረሰብ ኦልሞስት ኢትዮጵያ ውስጥ ያለው አደጋ በቀላል የሚወራ አይደለም እና ሀገር የተነገነባችሁ እንዲህ ነው ለማለት ነው። አመሰግናለሁ። እዚህ ጋር ግን አንድ ነገር ልንገርህ፣ ፖለቲካ ውስጥ ቋሚ ወዳጅና ቋሚ ጠላት የለም። ሰዎች በተገነዘቡት ልክ በተገነዘቡት አግባብ ሄዳሉ። አሁን ክቡር ጌታቸው ረዳ ብቻ ሳይሆኑ የህወሓት አመራሮች፣ ወታደራዊ የፕሮፓጋንዳም የፖለቲካም አመራሮች በጣም በሰፊ ቁጥር አክቲቪስቶች ጭምር በመንግስት በኩል የቆሙበት ሁኔታ ትመለከታለህ። በተቃራኒውም ደግሞ ታያለህ። አሁን ይሄ ምንም አዲስ ነገር አይደለም፣ የተለመደ ነው። ትላንት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ደግፈው ስላንተን ቀድሜ ልሙት የሚሉ ሰዎች ዛሬ ደግሞ በጣም ተቃራኒ ሆነው ማንሳት እኮ እንችላለን። ልደቱን በዓለም ታሪክ ልደቱ ብቻ አይደለም፣ በጣም በትልቅ በስልጣን ደረጃ ለምሳሌ አቶ ገዱን ማንሳት እንችላለን። በሚኒስቴር ደረጃ የነበሩ ማለት ነው፣ ትልቅ ፖዚሽን የነበራቸው አክቲቪስቶች ራሱ አሁን መንግስትን በጣም የሚቃወሙ አክቲቪስቶች የምናውቃቸው ክቡር ጠቅላይ ሚኒስትሩንም በጣም በከፍተኛ ደረጃ ዛሬ ደጋፊ ናቸው። እንዳልከው እንደው አቶ ገዱ ከስርዓቱ ስላሉ ነው ብለህ ታስባለህ። ከስርዓቱ ውጭ በተቃውሞ የቆሙት ልደቱ እኮ ምንድነው ብሎ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን የጠቀሰው በኢትዮጵያ ታሪክ አለና ራሱ በዓለም ታሪክ ውስጥ እንደ ዶክተር አብይ ቅንና በህዝብ የሚወደድ የለም ማለት ነው። ጀዋር መሐመድ ዶክተር አብይ በታሪክ ውስጥ ታይቶ ከሚታወቀው በላይ ምህዳሩን የፖለቲካ ስላሰፋ አንድ ታጣቂ ቢናገረው እንፋለመዋለን ያለበት ሁኔታ አለ። እንደውም የሚገርም ነገር አሁን ጀዋር አንድ ቪዲዮ ዛሬ ሳይ ነበር፣ በፊትም አውቀዋለሁ ቪዲዮ ምን ይላል? የአማራ ልዩ ኃይል ወደ ኦሮሚያ ደረስ ቢል ከፍተኛ ደም መፋሰስ ይመጣል እንዳይገባ የሚል አይነት ነገር አነሳ። አሁን ደግሞ ፋኖ የሚባለው ቡድን ወደ ኦሮሚያ የመምጣቱን አልፎ 4 ኪሎ ላይ የመግባቱን ሁኔታ ሲደግፍ ታያለህ። እና ፖለቲካ ላይ ሰዎች የተለያየ አሰላለፍ ይዛሉ። ግን ራሴን ለማጥራት ብዬ ሳይሆን ታየ ቦጋለን በተመለከተ ግን መከላከያ ሰራዊቱን ከመጀመሪያ እስካሁን ጠቅላይ ሚኒስትሩን ከመጀመሪያ እስካሁን ሀሳብ ላይ ግን አሁንም እንለያይበታለን። ለምሳሌ ሰንደቅ ዓላማ ቀለም ብልጽግና እኮ እስከዛሬ ይዘው ሄደው ባለኮከቡ ነው። እኔ ባለኮከቡን አልስማማበትም። ብዙ ማልስማማባቸው ነጥቦች ይኖራል። ይሄ ደግሞ ጤናማ ነው። ግን አንድ ነገር እዚህ ጋር ለሰላም
ቲዩብ አድማጮች አንድ ትልቅ ነገር የምናገረው ሀሳብ እንዳያግድ የሀሳብ የበላይነት እንዳይመጣ አንዴ በብሔር ስንሸጎጥ፣ አንዴ በሃይማኖት ስንሸጎጥ፣ አንዴ በሰዎች ባህሪ ላይ ተመስርተን ስንሸጎጥ ዋና የሆኑ ሀሳቦች እንዳይወጡ እያደረግን እየደፈቅናቸው ነው። ይሄ ደግሞ በሂደት ለልጆቻችንም ስለምናስተላልፈው ቀስ እያለ እንደ ምስጥ እየበላ ይጥለናል እና ማተኮር ያለብን ሀሳብ ላይ ነው። ለምሳሌ እኔ አንድ ሀሳብ ሳነሳ ትላንት ምን ስትል ነበር የሚለው ለቃሉ ይቅርታ ይደረግልኝና የደደቦች አለቃ ነው። ትላንት የፈለግኩትን የማለት መብት አለኝ፣ ዛሬ ምለው ልክ ነው ልክ አይደለም። እሱ ላይ ሲሆን ነው ሀሳባችን የበለጠ እየሰፋ የሚመጣው። መልካም አቶ ታዬ፣ እንግዲህ በመሀል የምናነሳቸው አንዳንድ እንደዚህ አይነት ሀሳቦች አሉ። እንደ ወደ ታሪክ መለስ ስንበል እና ያው ሰላም ቲዩብ ነፃ ውይይት፣ ነፃ ሀሳብ፣ ገንቢ የሆነ ታሪካዊ እውነታዎች ያሉት ነው የምናወራው። ሸዋ ውስጥ ያሉ መስተጋብሮችን እንዴት መግለጽ ይቻላል? በመሀል እነዚህ ሀሳቦች ስለተንሸራሸሩ ነው ብዬ ነው። እንግዲህ ሸዋ በጣም የሚገርም አይነት ስቴት ነው። ሸዋ ራሱ ዝም ብለህ ስትመለከተው ሸዋ የኢትዮጵያን ትልቁ የተለየ መስተጋብር የታየበት ቦታ ቢኖር ሸዋ ነው። ለምሳሌ በ9ኛው ክፍለ ዘመን የሸዋ ሱልጣኔት የሚባል ተፈጥሮ ነበር እዚህ ሸዋ ውስጥ። የሸዋ ሱልጣኔትን ደግሞ በ1285 አሸንፎ የያዘው የኢፋት ሱልጣኔት የሚባል ይሄ ይፋት ምናምን አይደለም፣ ራሱን የቻለ የኢፋት ሱልጣኔት አለ። ብዙ ሱልጣኔቶች የእስልምና መንግስቶች የተመሰረቱበት የኦሮሞ ህዝብ እንቅስቃሴ ላይ የኦሮሞ ህዝብ በሰፊው የገባበት በአምደ ጽዮን ዘርዓ ያዕቆብና የመሳሰሉት በተንቀሳቀሱበት ወቅት አፄ ዳዊት የነበሩበት። ስለዚህ ኢትዮጵያውያን በተለያየ የታሪክ መስተጋብር ቅድም የነጋዴውንም የምኑንም ስናነሳ የጉራጌዎችን ማንሳት በንግድ ውስጥ ስልጤዎች በጣም ትልቅ ስፍራ የያዙ ናቸው እና ከሰሜን ወደ ደቡብ፣ ከምዕራብ ወደ ምስራቅ፣ ከምስራቅ ወደ ምዕራብ የሚሄድ ጉዳይ በጣም ሰፊ ነበር። እንደውም መራራ እውነት በኢትዮጵያ ታሪክ በሚለው መጽሐፍ ጽፌ ያለው በአክሱም ዘመነ መንግስት አዲስ አበባ ውስጥ ታቦት ቤተክርስቲያን የነበረበት ሁኔታ አለ። ከቦሌ ክፍለ ከተማ በአካዳሚ የንግድና ቱሪዝም ቢሮ ምናምን አንስቼ ገጹንም ምኑንም ጠቅሼ የጻፍኩበታል እና ኢትዮጵያ አዲስ አበባንም ስትመለከታት አጠቃላይ ኢትዮጵያ ከፍተኛ የሆነ የታሪክ መስተጋብር ያለበት መተሳሰር ያለበት እና የሸዋ እንትን ስታይ በኢትዮጵያ ታሪክ ውስጥ ሸዋ ክፍለ ሀገር የሚባል ራሱን የቻለ ነበረ። የሸዋ ክፍለ ሀገር ዋና ከተማ አዲስ አበባ ሆኖ ያገለገለበት ነበር እና ወጨጫ፣ ፉሪ፣ ዝቋላ፣ መናገሻ ዙሪያውን ደግሞ የተለያዩ ነገስታት ማረፊያዎች የነበሩባቸው ቦታዎች ናቸው እና ሸዋን እኔ ስታያት እንዴት ነው የምትገልጻት ብትለኝ እርስ በርሱ በጣም የተዋሃደ በጣም የተጋመደ መላው ኢትዮጵያዊ። ለምሳሌ ክፍለ ጦሮች አሉ። ድሮ 4ኛ ክፍለ ጦር ነበር መሻለኪያ። የወታደር ቤተሰቦች፣ የመምህራን ቤተሰቦች ከከተማ ምስረታ ጋር ተያይዞ ከተለያየ አቅጣጫ ለምሳሌ የአፄ ምኒልክ እሳቸውን ተከትለው የመጡ ሰዎች ጎበና ዳጬ በጣም ቁልፍ ሰው ነበሩ። የተፈሪ መኮንን አባት እኮ የኃይለ ሥላሴ አባት ጉዲሳ ነው ከላይ ሄደ የምታገኘው። ስለዚህ እነ ጉዲሳም እነ ወየሳም እነ አለበልም እነ ንብረትም ተቀላቅለው የፈጠሯት ከተማ ናት እና አዲስ አበባ እኔ ባህሪዋ በጣም ለየት ይላል። በሂደት ግን አሁን ዓለም ላይ ትልቁ አከራካሪ ነገር ምንድነው? ዓለም ላይ አሁን ትላንትና እንዲህ ነበርን እንደዛ ነበርን በሚል አይደለም። አሁን ባለህበት ቦታ ያለ ማህበረሰብ ያ ነገር የሱ ይሆንና ይሄዳል። የዓለም ታሪክ ላይ የምናየው እሱ ነው። በነገራችን ላይ ስለ አዲስ አበባ ያው ስለገባበት እየተገነባች ያለች ከተማ ናት። አዲስ መልክ ነው የምንለው አይደለ? ለምን የምናየው እንደዛ ነው። ፒያሳ አካባቢ ብትመጣ የድሮን ፒያሳ አታገኝም። አዲስ መልክ እየተገነባ ነው። ለምሳሌ ሲኒማ አምፔር አካባቢ አምፔር ተረት ሆኗል። በጣም ትልቅ ዓለም አቀፍ ሞል ሊመረቅ ነው እና ቶታዬ አዲስ አበባ እንዳዲስ እየተገነባች ነው። ፒያሳን ብናይ፣ ካሳንችስን ብናይ ማናቃቸው የድሮ የነበሩ ሰፈሮች ተገላልጠው በተለያየ ወንዝ ዳር ፕሮጀክቶች አምረው ህዝቦቿ ግን እነዛው ናቸው ያሉት። አንተ ራስህ የቦሌ ልጅ ነበርክ፣ አሁን አራብሳ ገብታል ካልተሳሳት ራቃል ወዳለ ሰፈርና እነዚህ ነገሮች ስታይ አዲስ አበባ የኔ የሚለው ግብግብ የሀገራዊ ምክክር ኮሚሽን እሱ የሚሰራውን ስራው እየሰራ ነው። በአንተ እይታ እሱም ብለን የመጨረሻ ጥያቄ ግላዊ ብጠይቅ እንግዲህ አዲስ አበባን ስትመለከታት በአሁኑ ሰዓት ሀገራዊ ምክክር ኮሚሽኑ ላይ እንደምንሰማው ከውጭም እንዳለው ሙቀት አዲስ አበባ የማን ናት የሚል መሰረታዊ የሆነ ግጭት ወይም ደግሞ ጸብታ አለ። በቅድሚያ አንድ ቦታ የማን ናት የሚለው ነገር ለምንድን ነው የሚነሳው? ከምን አኳያ ነው? የአንድ ሀገር ህዝቦች ይቅርታ ህዝብ ነን፣ ህዝቦች የሚለውን በጣም የማይስማማኝ ቃል ነው። የአንድ ሀገር ህዝብ ነን፣ በአንድ ሀገር የምንኖር ነን። አዲስ አበባ የኢትዮጵያ ዋና ከተማ ናት።
አዲስ አበባ ከተማ አስተዳደር ሆና ቀጥላለች። አዲስ አበባ የኦሮሚያ ዋና ከተማ ናት ለረጅም ጊዜ። አዲስ አበባ ከዓለም የዲፕሎማቲክ መናሪያዎች አንዷ ናት። ስለዚህ አዲስ አበባ ውስጥ የዩናይትድ ኔሽንስ ጽህፈት ቤት አለ። በዩናይትድ ኔሽንስ የተገነባ ዩናይትድ ኔሽንስ ኢኮኖሚክ ኮሚሽን ፎር አፍሪካ የሚባል እሱ እኮ የኢትዮጵያ ነው ማለት ይከብዳል። እሱ መሬት እንደገና ኦኤዩ አለ በፊት አሁን ኤዩ የተባለው የአፍሪካ ህብረት ትልቁ መቀመጫ ያለው አዲስ አበባ ውስጥ ነው። እኛ በጣም ትልቅ ህዝብ ነን። መጀመሪያ በደንብ ትልቁ ማየት ያለበት አእምሯችንን አሳንሰን ሰፈሩ ስለከተት ነው እንጂ የአፍሪካ ህብረት አለ። ይሄ ትልቅ ነገር ነው። የአውሮፓ ህብረት ቅርንጫፍ ጽህፈት ቤት አለ። የአረብ ሊግ ቅርንጫፍ፣ በጣም በርካታ ጽህፈት ቤቶች ያሉባት ከተማ ናት። ባህሪዋ ለየት ይላል እና እዚህ ላይ እኔ ሰፊ ጥናት ማድረግ ይጠይቃል። በየትኛው ብትሆን እኔ አሁን የዚህ ነው ከማለት በበለጠ እስቲ አካዳሚያዊ በሆነ ዓለም አቀፍ ባለው ነገር ስናይ 195 ሀገሮች አሉ። ከ195 የዓለም ሀገሮች 28ቱ ፌዴራሊዝም ይከተላሉ። እነዚህ 28ቱ ፌዴራሊዝም የሚከተሉት ሀገሮች ለምሳሌ ጀርመንና ኦስትሪያ ጎን ለጎን ያሉት ሁለት ሀገሮች አውሮፓ ውስጥ ብታያቸው አዲስ አበባ ክፍለ ሀገር ናት፣ ራሷን የቻለች ልክ እንደ ኦሮሚያ፣ እንደ ሶማሌ ክልል፣ እንደ ትግራይ ክልል ራሷን የቻለች ክልል ናት በአንዳንድ ሀገሮች። በአንዳንድ ሀገሮች ደግሞ በክልል ስር ናት ማለት ለምሳሌ አዲስ አበባ በካናዳ በተለያዩ ሀገሮች ኬዝ ብታይ ደግሞ እንደ ራሷ በኦሮሚያ ክልል ለምሳሌ ስር ነው የምትሆነው። አንዳንድ ቦታዎች ደግሞ እንደ ዋሽንግተን ዲሲ አይነቶቹ ከሜሪላንድ እና ከቨርጂኒያ ተቀንሰው ራሷን ችላ ወጥታ ግን ወረዳ ናት፣ ዲስትሪክት ናት። ሴኔተሮች የሏትም፣ የኮንግረስ ተወካዮች አይገቡባትም ምናምን የተለያዩ ነገሮች አሉ። እነዚህን በጥናት የምንመልሳቸው ሆነው ነገር ግን የዚህ ነው የዛ ነው በምንለው ሂደት ውስጥ አሁን አዲስ አበባ አማርኛ ቋንቋ በጣም ሰፊ ነው፣ በስፋት ይነገራል። በተመሳሳይ ሁኔታ የኦሮሚያ ህግ አውጭው፣ ህግ አስፈጻሚው፣ ህግ ተርጓሚው ስላለ ኦሮምኛም የሚካሄድባት ቦታ ናት። ስለዚህ እንደኔ ወደዚህ የዚህ ነው ከሚለው ይልቅ የሁሉም ናት ማለት የሁሉም ኢትዮጵያዊ መሆኗ ጥያቄ ያስነሳ። ግን የዚህ ነው ብለው ከመስጠት ይልቅ ሰዎች እዛው ሳሉ መብታቸው ለምንድን ነው የማይከበረው? ለምሳሌ የኔ ልጅ በአማርኛ እንዲማሩ የምፈልግ ከሆነ የኔ ልጆች አማርኛ ትምህርት ቤቶች አሉ። በኦሮምኛ ማስተማር ይፈልግ የኦሮምኛ ትምህርት ቤቶች አሉ። እዚሁ ጋር ደግሞ ባይሊንጓል ሁለት ቋንቋዎችን መልመድ ሰው እኮ ተምሮ ገንዘብ ከፍሎ ነው የሚማረው ቋንቋ። ይገርመኛል። የኦሮሞ ልጅ አማርኛ ቢለምድ የአማርኛ ቋንቋ ተናጋሪ ኦሮምኛ ቢለምድ በጣም ምርጥ የሆነ መስተጋብር ይፈጠራል። አሁን እኮ ስዊዘርላንድ ብትሄድ 4 ቋንቋ ይችላሉ። ከ1 እስከ 4 1 ቋንቋ ይማራሉ። 5 እና 6 ሁለተኛውን ቋንቋ ይማራሉ። የራሳቸው ቋንቋ አለ። 7 እና 8 ሶስተኛው። ከዛ እያዳበሩ ስለሚመጡ ቋንቋ በማወቅ አቶ ታዬ አርት አደርጋለህ እንጂ የምትጎዳው አለ። አንተ ኦሮምኛ ቀላጥፍ ትናገራለህ፣ አማርኛ ትናገራለህ፣ እንግሊዝኛ ትናገራለህ። ሌሎቹን ደግሞ የምትሞክር ይመስለኛል። አንዳንዴ የተወሰነ እንደው ግዕዝም ትሞክራለህ፣ ትግርኛ ታዳምጣለህ። ተበደልክ ተጠቅም ከሌላው ሰው እሴት አልጨመረም። በጣም ነው የምትጠቀመው። አሁን እኮ እኛ አረብ ሀገር ሄደን ለመስራት አረብኛ ለምደው ነው ኢትዮጵያ ልጆች አረብ ሀገር የሚሰሩት በሙሉ። አሜሪካ ስትሄድ እኮ ቢሮ ውስጥ በአማርኛ አይደለም የምትሰራው። ስፓኒሽ ከቻልክ ስፓኒሽኛ፣ ካልሆነ በእንግሊዝኛ፣ በዋናነት በእንግሊዝኛ ነው የምትግባባው። አውሮፓ የተለያየ ሀገር ሄዱ ሰዎች እኮ ኢትዮጵያን አሁን ስዊድን ነበርኩኝ ለ1 ወር ተቀምጫለሁ። በርሊን፣ ፍራንክፈርት፣ ኑረንበርግ፣ ፓሪስ፣ አምስተርዳም የተለያዩ ቦታ ሲሄድ እዛ የሚኖሩ ኢትዮጵያን እኮ አቀላጥፈው ሊባል በሚችል ደረጃ አቀላጥፈው ስንል እንደዚህ ምንም አይነት የግራማቲካል ኤረር በአፍ በነገራችን ላይ ይሄ ስፖክን ሲሆን ግራመር አይፈለግም፣ ግን በደንብ ይግባባሉ። ስብሰባ ሊመሩ የሚችሉ ሰዎች እንመለከታለን። በተለይ ሲሆን ይጣላል እንደነግጣል እና እኛ ሀገር ግን የራስን የወንድምህን የሆነ ቋንቋ በመልመድ ውስጥ ምን አድርገውናል? አንድነታችንን ለመሸርሸር ጭንቅላታችን ላይ ብሔረሰብ የሚል ጣዖት አስቀምጠውብናል። ይቅርታ ይደረግልኝና ከመጽሐፍ ቅዱስ ጋር ያያይዘው ባቢሎን ነው ቋንቋ የተደባለቀው እስከማውቀው ድረስ እምነት ላላቸው ሰዎች። ስለዚህ የኃጢአት ውጤት ነው ራሱ የብሔረሰብ የሚባለው። ለዚህ ይመስለኛል ሁል ጊዜ አንዳንድ ሀገሮች ግን በዘዴ ማኔጅ አድርገውታል። ናይጄሪያ እኮ 300 ቋንቋ እየተናገሩ ይኖራሉ። ልምዶችን ወስደን የትኛው ይሻላል የሚል ጥናት ተደርጎበት የማህበረሰቡ ፍላጎት ታይቶ ዝም ብለህ አትጭንበትም። አዲስ አበባ የሚኖረው ነዋሪ ላይ ዝም ብለህ አትነጥቀውም የኦሮሞውን። ስለዚህ በጥንቃቄ መታየት ካለባቸው ጉዳዮች እንደው ግልብነት ሊሆንብኝ ይችላል። አሁን በፊት ላይ እንዲህ እንዲል ነበር በስሜት። አሁን ግን እንደሱ አይደለም። የህዝብ ፍላጎት አለ፣ የተለያዩ ማህበረሰቦች ፍላጎት አለ። እነዚህም በሚያቻችል መንገድ ግን ማንንም በማይጎዳ ለምሳሌ ሞያሌ ብትሄድ ሶማሌ የኛ ነው ኦሮሞም የኛ ነው የሚላል። ታሪክን ጠቅሶ ብቻ ሳይሆን ካሰፋፈር መተው
የሚጠይቁ ሰዎች አሉ። መፍትሄ ግን ምን ተደረገ? የኦሮምኛ ትምህርት ቤት አለ፣ የሶማሊኛ ትምህርት ቤት አለ። የኦሮምኛ ፖሊስ ጣቢያ፣ የኦሮሚያ ፖሊስ ጣቢያ አለ፣ የሶማሊ ፖሊስ ጣቢያ አለ። ከሁለቱ መካከል ግጭት ሲመጣ ፌዴራል ፖሊስ አለ። አእምሯችን እጅግ አድጎ የኔና ያንተ ከሚል ወተን ሁሉም ቦታ ኢትዮጵያውያን ልንሰራበት የምንችል ነው። በአቅማችን አሁን ለምሳሌ ዶክተሮች ሲያክሙ በብሔረሰብ ነው። ደም ስንሰጥ ቀይ መስቀል ሄደን የማን ደም ነው የሚያድነን? ድንገት አደጋ ቢደርስብን ወላዶች ደም ሲፈስ የማን ነው? የሙስሊም ሊሆን ይችላል። የኦሮሞ ደም የለውም፣ ሃይማኖት የለውም፣ ደም ብሔረሰብ የለውም። ሰፋ አድርገን ብናስብ እኛ እኮ በሚሊዮን የሚቆጠሩ ሰዎች አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ፣ ደቡብ አፍሪካ፣ መካከለኛው ምስራቅ እየኖሩ በራሳችን ሀገር ውስጥ እንዲህ አይነት ጥያቄዎች መጠያየቃችን ራሱ ከአስተሳሰባችን ድክመትና ይሄ የብሔርተኝነት ፍላጎት በውጭዎች እቅድ በኢትዮጵያ ጠላቶች እቅድ የፈጠርነው ነገር ነውና ማን ነው ፈልጎ ከእናቱ ማፀን ወዲ ሰቤቲ ብሎ በቴስታ ትግሬ ሆኖ ይወጣ? አማራ አልሆንም ብሎ ማላባሽ ብሎ ይወጣ አለ? ዘራፍ ብሎ ይወጣል? የለም። ከዚህ አስተሳሰብ ወጥተን ልጆቻችን ህፃናት አጸደ ህፃናት ሲለቀቁ አብረው ነው የሚጫወቱት። ስናድግ ነው የራሳችንን ነገር እየፈለግን በጎጥ የምንቧደነውና ከሱ ወጥተን ኢንጂነሩ በኢንጂነሪንግ ስራ፣ ሐኪሙ በህክምና ስራ፣ መምህሩ በመምህርነት ያስተምር። እነዚህ አይነት ነገሮች ግን እየፈታናቸው የምንሄዳቸው አሁን ለምሳሌ ሀገራዊ ምክክር ኮሚሽን ሁሉም ላይ መስማማት ላይ ይደርሳል ማለት አይደለም። ሁሉም ሰው ላይ ግን ምንድን ነው አብዛኞችን ችግሮቻችንን ለምሳሌ ሰንደቅ ዓላማ ላይ አሁን በጣም ቀርፈናል። ብዙ ሰው ወደ ሴንሱ ተመልሷል። የለም ንጹህን ሰንደቅ ዓላማ ነው የሚፈልገው። ልሙጥ የሚሉት አሉ፣ ልሙጥ አይደለም ንጹህ ነው የሚፈልገው የሚለው አሉ፣ ባለኮከብ የሚለው አሉ። አሁን ግን ሁለቱም ጠፍቶ የጋራ የሆነ ሌላ አርማ ሲመጣ ኦኬ ይሄኛው የጠላው ኮከቡን ነው፣ ያኛው ማየት ያልፈልገውን ንጹህ ነው። አየህ እንዲህ እየተስማማ ስለምትሄድ አንዳንዴ አንድ ደስ የምትለኝ የኦሮምኛ አባባል አለች፣ በጣም መወዳት ዱቢን ሀቡልቱ ነገሩ ይዋል ይደር እስቲ እናላምጠው የሚሉታል እና ብዙዎቹ ላይ እንስማማ፣ የሚያድሩትን ደግሞ የዛሬ 5 ዓመት ልንወያይባቸው እንችላለን። እስከዛሬ በኖር ነውም መቀጠል እንችላለን እና ይሄ ቢግ ሾው አይደለም። ቆየት ብሎ መሄድን ትልቅ ምሳሌ ስታመጣ የአባ መላ ታሪክ ትዝ አለኝ። አባ መላ ወካቸው አይደል? አባ መላ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ የፈረስ ስማቸው አባ መላ ነው። ሰው በድንበርም በግምንም ተጋጭቶ ሆት ሆኖ ሲመጣ ይመጡና ሁለቱንም ይሰሙና አስበንበት ተማክረን እንመልሳለን ይላሉ። ኔክስት ዴይ ስትመጣ በቀዳዳ እያዩ እሳቸው አይወጡም የሉም ያስብላሉ። ከዛ አንተ የተጣላው የተካረርከው ለነገር የመጣው ይሰለችና ከተጣላው ጋር ታወራለህ። ቁጭ ብለህ እዛው ታወራለህ። ተጣልታል ጸቡ። ከዛ ደግሞ በሁለተኛው ቀንም ዝም ይለዋል። ከዛ ቁጭ ብለህ ቡና ብሉሉ ልትጣ ትችላለህ። ከሶስተኛው በአራተኛው ቀን ይመጡና እንዴት ነው ሲባል እንደ መጀመሪያው አይናገርም። እኔ እኮ ከሱ ጋር ጸብ የለኝም እንዲህ ብሎኝ ነው እንዲህ በላይ ነው በባልም በሚስትም እና አባ መላ በዛ ብዙ በመላ ቢፈቱታሉና ነገር ማሳደር ጥሩ ነው። ነገር ቀን የሚፈታው ጉዳዮች ስላሉ የኢትዮጵያን ጉዳይ ወደዛ እየሄደ ይመስለኛል። ይሄ ትልቅ የነበረው ኢሹዎች የዘር፣ የቋንቋ፣ የባንዲራ፣ የሀገር ጉዳይ ይፈራ የነበር የሃይማኖት ሳይቀር ላይ ደርሷል እኮ። ግን እየፈረጠ ዜሮ እየሆነ እኛ እኮ ኢትዮጵያኖች አንድነን የሚለው ድምፅ እየበዛ መጣና የሚከፋፍሉ ሰዎች ድንገት ያሉት ጫካ ውስጥ ብቻ ናቸው ያሉት እንጂ እና የተወሰነ አየር ላይ የእነሱ ኢንተርቴን የሚያደርጉ ሰዎች ናቸው ያሉት። የእነሱን ሀሳብ ደግሞ የሚገዛው የለም። እነሱ ተከፋይ ናቸው፣ መርሲናሪስ ይባላል። የቅምስ ተከፋይ ናቸው። አቶ ታዬ የመጨረሻ ጥያቄ እንደው ሰሞኑን ብዙ ማህበራዊ ሚዲያ ላይ ብዙ የምትመልሰው አንተ ላይ የመጡ ጥያቄዎች ግን አንዷን ኢየሱስ ክርስቶስ ጌታ ነው የሚል ሀሳብ አነሳና አቶ ታዬ ፕሮቴስታንት ሆነ ወይ ብለው ኦፊሻሊ ይጠይቁኛል። ከአንተ ጋር ሻይ ቡና ስንል አይተው ሃይማኖት የግልና ሀገር የጋራ ነው፣ በዚህ ጉዳይ ላይ ማውቀው ነገር የለም ብዬ መልሻለሁ። ኢየሱስ ክርስቶስ ጌታ ነው ልትል እንዴት ቻልክ? ይህንን በማለት ሃይማኖት ከወንጌላዊ ከፕሮቴስታንት ከኦርቶዶክስ ጋር ይያያዛሉ? ይህን ብለን ብንጨርስ። አው ትልቁ ነገር እንግዲህ ምናልባት ከዚህ በፊትም አንስተነው ሊሆን ይችላል። አንድ ሊቀ ትጉሃን ስልጣን ያላቸው አባት ታዬ ቦጋለ እርግጠኛ ነኝ መጀመሪያ ፕሮቴስታንት ሆነ። ከዛ በኋላ ደግሞ ዶክተር አብይ ሙስሊም መሆኑን ሲያውቅ ሙስሊም ነኝ ብሎ ሰለመ እና እርግጠኛ ነኝ ብለው ተናግረዋል። ኢየሱስ ክርስቶስ ጌታ ነው የሚል ሀሳብ አነሳና አቶ ታዬ ፕሮቴስታንት ሆነ ወይ? ሁለተኛ እኔ ከኦርቶዶክስ ተዋህዶ ሃይማኖት ለአንድም ቀን ወጥቼ ሌላ ሃይማኖት ውስጥ ገብቼ አላውቅም። ምናልባት ላዳምጥ እችላለሁ፣ መዝሙር ስብከት ልሰማ እችላለሁ። በተረፈ ግን የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ኢየሱስ ጌታ ነው የሚለውንም ሆነ ሌሎችን ያመጣሁት ሰዎች መደንገጥ ጀመሩ። አየኋቸው
እና ኢየሱስ ጌታ ነው ብሎ አንዱ ሲጮህ ደንግጠው ሲዞሩ ታያለ። የሆነ ነገር እንዴ! እና ፕሮቴስታንቱ ኢየሱስ ጌታ ነው ሲል ለምንድን ነው የሚለው ጌታ ነው? መጀመሪያ አንደኛ ሙስሊሞች ኢየሱስ ጌታ ነው አይሉ። ሁለተኛ አይሁዶች ኢየሱስ ጌታ ነው አይሉ። የቡዲዝም እምነት ተከታዮች፣ የሽንቶይዝም እምነት ተከታዮች፣ የኮንፊሻኒዝም ሴኩላር ፊሎሶፊ ተከታዮች የፈለገ በዓለም ላይ ያለው ኢየሱስ ጌታ ነው ስለማይሉ ማንም ሰው ኢየሱስ ጌታ ነው ብሎ በልቡ አምኖ በአፉ መስክሮ ይጸድቃል። ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ይል ዘንድ አይችልም። ስለዚህ በመንፈስ ተመርቼ ነው ያልኩት ነው የምትለው አንተ። ይኸውልህ ምን መሰለህ መባል እሱን ማይል ሰው በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ያልመሰከረልኝን ማለት ነው የሚክደኝን ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል። ስለዚህ ይሄ ቃል ሲያስደነግጣቸው ሳይ ክርስቲያን የሆኑ ሰዎች ካቶሊኮች ሊሆኑ ይችላሉ፣ ኦርቶዶክሶች ሊሆኑ ይችላሉ። ኢየሱስ ጌታ ነው የሚለው የራሳቸው ማድረግ ስላለባቸው ኢየሱስ በኦርቶዶክስ እምነት ውስጥ አውደ ምሕረት ላይ ያስተምር ነበር። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ እግዚአብሔር ወልድ ነው። የጌቶች ጌታ ብለህ ለመጥራት ሳትፈራ ኢየሱስ ጌታ ነው ሲባል የሚያስደነግጠው መንፈስ ነው አጋንንት ነው የሚል አስተሳሰብ ያስኩ። ካልሆነ ምንም የሚያስደነግጠው የለምና። አመሰግናለሁ አቶ ታዬ። እጥር ምጥን ያለ መልስ ሰጥተናል። በዚህ ጉዳይ ላይ በምታነሳቸው ሀሳቦች ላይ እንደዚህ አይነት ውይይት ይኖረናል። ሰላም ቲዩብን እንግዲህ ሰብስክራይብ፣ ላይክ፣ ሼር ካደረጉ እንዲህ በሳል ውይይት ያገኛሉ። እጅግ አድርጌ አመሰግናለሁ አቶ ታዬ። እኔም በዚህ አጋጣሚ ለሰላም ቲዩብ ተከታዮች ሰብስክራይብ፣ ሼር በማድረግ አስተያየት በመጻፍና በተለይ ደግሞ እንዲብራራ የምትፈልጉትን ጥያቄዎች ሌሎቹን ነገሮች እንተዋቸውና እንዲብራራ የምትፈልጓቸውን ጥያቄዎች በቀጥታ በጋዜጠኛ ተሾመ ሽፈራው አማካይነት ወይም በአስተያየት መስጫ ሳጥን ውስጥ ብትጽፉ በሚቀጥለው ውይይታችን ላይ ለመመለስ ቃል እገባለሁ። እጅግ በጣም አመሰግናለሁ ስለጋበዛችሁ። አመሰግናለሁ አቶ ታዬ። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሰላም ቲዩብ ቆየት ያለች ናት። ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ፣ ወቅታዊ ጉዳዮች ላይ ትኩረት አድርገን እንሰራለን። በተቻለ መጠን በየጊዜው ሳይሆን አለፍ አለፍ እያልን በሳምንት ቢያንስ ከ4 ያላነሱ ፕሮግራሞች እናመጣለን። በመምህር ታዬ ቦጋለ ወቅታዊ ትንታኔዎችን ከሰኞ በኋላ ታገኛላችሁ። እንደዚህ ኢንተርቪዎች፣ የተለያዩ ሰዎችንም እንጋብዛለን። ሰላም ቲዩብ ወደ እናንተ መጥታለች። የዛሬው ፕሮግራማችን ይመስላል። ተሾመ ነኝ። ሻሎም